ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ማርኬቲንግ ሪሰርችን እንጀምራለን። ቻፕተር ዋንን ማለት ነው። ሶ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩትኝ ኤንድ ለሌሎች ወይም ለሚመለከታቸው ሼር አድርጉላቸው። ሶ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሶ በዚህ ቪዲዮ የምናየው ስለ ሪሰርች ይሆናል ማለት ነው፣ ወይም ደግሞ ስለ ማርኬቲንግ ሪሰርች። ሶ አጠቃላይ ሪሰርች ምንድን ነው፣ ከዚያስ ማርኬቲንግ ሪሰርች ምንድን ነው እና መጨረሻ ላይም ማርኬቲንግ ሪሰርች እና ማርኬት ሪሰርች ምን አይነት ልዩነት አላቸው የሚሉትን ሀሳቦችን በዚህ ቪዲዮ እናያለን ማለት ነው። ኦኬ ሶ መጀመሪያ ላይ ሪሰርች ምንድን ነው የሚለውን እንጀምር። ሶ ሪሰርች ምንድን ነው ስንል ሪሰርች ባጭሩ ሪሰርች ማለትኝ አንደኛ እውቀት ለማግኘት የምንሄደው ሂደት ሳይንሳዊ በሆነ መንገድ አንድን እውቀት ማረጋገጥ፣ የሆነን እውቀት አዲስ እውቀት ዲስከቨር ማድረግ፣ አዳዲስ ፕሪንሲፕሎችን አዳዲስ እውነቶችን ዲስከቨር ማድረግ፣ እነዛን ነገሮች ጌን የማድረግ ሂደት ሲስተማቲክ እና ሳይንቲፊካዊ ወይም መዋቅራዊ እና ሳይንሳዊ በሆነ መንገድ ስንሄድ ሂደቱ ሪሰርች ይባላል። አንድን ችግርም ሲስተማቲክ በሆነ መንገድ ወይም እና ሳይንሳዊ በሆነ መንገድ ያንን ችግር ለመፍታት የምንሄደው ሂደት ሪሰርች ይባላል ነው የሚሉት። ሶ ሪሰርች ስንል ሲስተማቲክ ኢፈርት ነው። ሲስተማቲክ ኢፈርት ኦፍ ጌን ኖሎጂ ትሩዝ ኦር ብሮድ ፕሪንሲፕልስ ኢን ቬሪፊየብል ኤንድ ኦብጀክቲቭ ወይ ማለት በተረጋገጠና ኦብጀክቲቭ በሆነ መንገድ እውቀትን የማግኘት ፕሪንሲፕሎችን እውነቶችን የማግኘት ሂደት ቬሪፋይ የማድረግ ሂደት እሱ ሪሰርች እንለዋለን ይላል። ሶ ሪሰርች ኤምስ ቱ ዘ ፈርስት ኢን ኦርደር ቱ ኤክስፓንድ ኖሎጂ እውቀትን ኤክስቴንድ ለማድረግ ለማስፋፋት፣ ኮሌክት ለማድረግ ኤንድ ኦልሶ ቬሪፋይ ለማድረግ ኖሎጂን ቬሪፋይ ለማድረግ ኖሎጂን ኮሌክት ለማድረግ ኖሎጂን ኤክስቴንድ ማድረግ ነው ዋና ዓላማው። ኖሎጂ that helps or that aids in the construction of theory or practicals of an art። ሶ ይሄ እውቀት ደግሞ ለምን ሊያገለግልኛ? አንደኛ ቲዎሪዎችን ዴቨሎፕ ለማድረግ ኮንስትራክት ለማድረግ አዳዲስ ቲዎሪዎችን መላምቶችን ለመፍጠር እና ደግሞ አንዳንዴም ፕራክቲካል ለሆነ ነገር ሊጠቅም ይችላል ይሄ እውቀት ማለት ነው። ሶ ያንን እውቀት ኤክስፓንድ ማድረግ፣ ኮሌክት ማድረግ፣ ቬሪፋይ ማድረግ ሪሰርች ነው። ሶ ሪሰርች ደግሞ ምን ተብሎ ዲፋይን ይደረጋል? ኦርጋናይዝድ፣ ሲስተማቲክ፣ ዴታ ቤዝድ፣ ክሪቲካል፣ ኦብጀክቲቭ፣ ሳይንቲፊክ ኢንኩሪ ኦር ኢንቨስቲጌሽንስ ኦፍ ፕሮብሌም ማለት ነው። ሶ አንድም ፕሮብሌም ሳይንሳዊ በሆነ መንገድ ኢንቨስቲጌት ማድረግ፣ ክሪቲካል በሆነ መንገድ ኢንቨስቲጌት ማድረግ፣ ኦብጀክቲቭሊ ኢንቨስቲጌት ማድረግ፣ ዴታ ቤዝድ በሆነ መንገድ ኢንቨስቲጌት ማድረግ ወይም ያንን ፕሮብሌም ሶልቭ ለማድረግ መሄድ እና ለዛ ችግር ደግሞ መፍትሄ ወይም ደግሞ መልስ የማግኘት ሂደት ሪሰርች ይባላል ነው። ሶ ባጭሩ ሪሰርች ምን ምንን ያካትታል? ዘ ፈርስት ዋን ኢንኩሪ ነው፣ ኢንቨስቲጌሽን ነው፣ ኤግዛሚኔሽን ነው ኤንድ ኦልሶ ኤክስፐሪመንት ነው። ሶ እነዚህ ሂደቶች በሙሉ አንድን ችግር ለመፍታት የምንሄዳቸው ሂደቶች፣ አንድን እውቀት ለማግኘት የምንሄዳቸው አጠቃላይ ሂደቶች ሪሰርች ተብሎ ይጠራል ይለናል። ሶ አጠቃላይ ሪሰርች ማለት ሳይንሳዊ በሆነ መንገድ፣ ሲስተማቲክ በሆነ መንገድ፣ ኦብጀክቲቭ ፐርሰናል ቢያዝድ ሳይሆን ዴታ ቢያዝድ በሆነ መንገድ ችግሮችን መፍታት ኤንድ እውቀቶችን ማረጋገጥ እና እነዛን እውቀቶች ደግሞ ማስፋፋት፣ አዳዲስ እውቀቶችን መጨመር፣ ጋፖችን መሙላት ሪሰርች ተብሎ ይጠራል ማለት ነው። ሶ ኦብጀክቲቭ ኦፍ ሪሰርች ምንድን ነው? የሪሰርች ዋና ዓላማው ምንድን ነው? አንደኛ አንሰሪንግ ኩዌስችን ነው። ችግሮች ካሉ ለዛ ችግር መፍትሄ ማምጣት ኦር መልስ ማግኘት፣ ሶሉሽን ኦር አንሰር ማግኘት ነው። ሁለተኛው አኳሪንግ ኒው ኖሎጂ አዳዲስ እውቀቶችን ማግኘት መጨመር ማለት ነው። ጋፖችን መምላት፣ ኤክስፓንድ ማድረግ፣ እውቀቶችን ኤክስተንድ ማድረግ ማስፋት መቻል ነው። ሶ እነዚህ ሁለት ኦብጀክቲቮች ወይም ደግሞ ዓላማዎች አሉት ማለት ነው ሪሰርች። ስፔሲፊካሊ ስናያቸው ሪሰርች ኦብጀክቲቭስ ምን ሊሆን ይችላል? አንደኛ ሪቪው ኤንድ ሲንቲሳይዝ ዘ ኤግዚስቲንግ ኖሎጂ አሁን ላይ ያሉ እውቀቶችን ሪቪው ማድረግ እና ኤንድ ኦልሶ ማስተጽ ማዋደድ ክሮስ ቼክ ማድረግ ማለት ነው። ኢንቨስቲጌት ዘ ሴም ኤግዚስቲንግ ሲቹዌሽን ኦር ፕሮብሌም ማለት ነው። ተመሳሳይ ሲቹዌሽን ላይ ወይም ደግሞ ተመሳሳይ ፕሮብሌሞችን ኢንቨስቲጌት ማድረግ እነዛን ለመመርመር ሊሆን ይችላል። ሶሉሽን ቱ ፕሮብሌም ለችግሮች መፍትሄ ለማምጣት ሊሆን ይችላል። ኤክስፕሎይት ኤንድ አናላይዝ ሞር ጀነራል ጀነራል የሆኑ ነገሮችን ኤክስፕሎይት ማድረግ፣ ኤክስፓንድ እነሱን ኤግዛማይን ማድረግ ኤንድ ኦልሶ እነሱን አናላይዝ ማድረግ ሊሆን ይችላል። ኤንድ ኮንስትራክት ኦር ክሬት ኒው ፕሮሲጀር ኦር ሲስተም አዳዲስ ነገሮችን፣ አዳዲስ አካሄዶችን፣ አዳዲስ ሲስተሞችን ለመፍጠር ሊሆን ይችላል። ክስተቶችን
ለመግለጽ ሊሆን ይችላል። እነዛን ክስተቶች ለማስረዳት በመረጃ ደግፈን እነዛን ክስተቶች ለመግለጽ ሊሆን ይችላል። እውቀት ጀነሬት ለማድረግ አዳዲስ እውቀቶችን ወይም ከነዚህ ካሉት ሁለት ሶስቱን ለማሳካት ሊሆን ይችላል ማለት ነው ሪሰርች ኮንዳክት የምናደርገው። እነዚህ ኦብጀክቲቮች ሊኖሩን ይችላሉ አስ ሪሰርቸር ማለት ነው። እንደ ማርኬቲንግስ ምን አይነት ኦብጀክቲቭ ሊኖረን ይችላል ስንል አንደኛ አይደንቲፋይ ኤንድ ኢቫሉዌት ማርኬቲንግ ኦብጀክቲቭ ኦፖርቹኒቲስ። እንደ ማርኬቲንግ የሚኖሩን ጥሩ እድሎችን መለየትና እነሱን መገምገም ሊሆን ይችላል። ማርኬት ሴግመንቶችን አናላይዝ ማድረግ ሊሆን ይችላል። ሴሌክት ታርጌት ማርኬት ሴሌክት የማድረግ ሂደት ሊሆን ይችላል። ማርኬቲንግ ሚክሶችን ፕላን ማድረግ እነሱን ኢምፕሊመንት የማድረግ ላይ ሂደት ሊሆን ይችላል። አናላይዝ ማርኬቲንግ ፐርፎርማንሳችንን ለመተንተን የስራ አፈጻጸማችንን ፐርፎርማንስ ሞኒተሪንግ ሪሰርች ኮንዳክት ልናደርግ እንችላለን ማለት ነው። ከዚህም ባለፈ ሌሎች ኤሪያዎች ላይ አሴ ማርኬቲንግ ሽያጭ ላይ ሊሆን ይችላል፣ ብራንድ ላይ ሊሆን ይችላል፣ ብዙ ቦታዎች ላይ ፕሮሞሽን ላይ ሊሆን ይችላል። ብዙ ቦታዎች ላይ አጠቃላይ ለተለያየ ኦብጀክቲቭ ወይም ደግሞ የተለያየ ዓላማን ለማሳካት ሪሰርች ኮንዳክት ልናደርግ እንችላለን ማለት ነው ልናደርግ እንችላለን። ታይፕስ ኦፍ ሪሰርች ምን ምንድናቸው? ማርኬቲንግ ሪሰርች ታይፕስ ኦፍ ሪሰርች ምን ምንድናቸው ስንል ቤዝድ ኦን ዜር አውትካም በሚያመጡት ሪዛልት በአውትካማቸው በፋይናል ሪዛልታቸው አንጻር ሪሰርቾች በሁለት ይከፈላሉ ማለት ነው። አሁን ሪሰርች ስንል ትራይ ቱ ሶልቭ ፓርቲኩላር ፕሮብሌም ኦር ሜክ ጀነራል ኮንትሪቢሽን ቱ ኖሌጅ። አሁን እዚህ ከሁለት ነገር ነው ያለው። ሪሰርች ስንል አንድ ችግር ለመፍታት አንሰር ኦር ሶሉሽን ማምጣት፣ ሁለት ደግሞ ኖሌጅ መጨመር ነው ኮንትሪቢዩት ቱ ኖሌጅ ማለት ነው። በሁለት ይከፈላሉ ቤዚክ ኤንድ አፕላይድ ሪሰርች ተብለው ማለት ነው። ቤዚክ ሪሰርች ኤንድ አፕላይድ ሪሰርች ተብለው በሁለት ይከፈላሉ ቤዝድ ኦን ዜር አውትካም ማለት ነው። ቤዚክ ሪሰርች ስንል እንግዲህ ፒውር ሪሰርች በመባል ይታወቃል። ምንድነው እዚህ ጋር ኮንዳክትድ ቱ ዴቨሎፕ ፕሪንሲፕል የተለያዩ መርሆችን ዴቨሎፕ ለማድረግ አዳዲስ መርሆችን ዴቨሎፕ ለማድረግ ሊሆን ይችላል ኮንዳክት የሚደረገው ቲዎሪዎችን፣ መላምቶችን፣ ሞዴሎችን and also in order to expand limited knowledge እውቀትን ለማስፋፋት አዳዲስ ፕሪንሲፕሎችን፣ አዳዲስ ቲዎሪዎችን፣ አዳዲስ ሞዴሎችን ለመጨመር ሪሰርች ይሰራል። እሱ ሪሰርች ቤዚክ ሪሰርች ይባላል ኦር ፒውር ሪሰርች ይባላል ማለት ነው። ወይም ደግሞ ኤግዚስት የሆኑ ኖሎጂዎች፣ ቲዎሪዎች፣ ሞዴሎች ካሉ እነሱን ለመገምገም ኢቫሉዌት ለማድረግ ሪሰርች ሊሰራ ይችላል። በጣም ቻሌንጂንግ ነው። ኢት ሪኳየርስ ኤ ኮምቢኔሽን ኦፍ ኖሎጂ። ከዚህ በፊት ኖሎጂዎች ሊኖሩ ይገባል ቤዚክ ሪሰርች ለማካሄድ። ብዙ ጊዜ እነዚህ ልምድ ያላቸው ሳይንቲስቶች ኤንድ ፕሮፌሰሮች ናቸው እንደዚህ አይነት ሪሰርቾችን የሚሰሩት። ለምሳሌ ዘ ሪሌሽንሺፕ ቢትዊን ክራይም ኤንድ ኢኮኖሚክ ስታተስ፣ በወንጀልና በኢኮኖሚ ድሃ የሆኑ ያልሆኑ መካከለኛውን ያለው ግንኙነት ምንድን ነው? ወንጀልና ኢኮኖሚ ምንድን ነው ግንኙነቱ? ለምሳሌ ዳርዊን ቲዎሪ ኦፍ ኤቮሉሽን፣ የዳርዊን የኤቮሉሽን ቲዎሪ የዝግመተ ለውጥ ቲዎሪ ምን ይላል? ኒውተን ሎ ኦፍ ሞሽን ምን ይላል? አንስታይን ቲዎሪ ኦፍ ሪላቲቪቲ ምን አንጻራዊ ቲዎሪ ምን ይላል? የአልበርትን አንስታይን። እነዚህ ነገሮች እንግዲህ እነዚህ አይነት ቲዎሪዎች ቤዚክ ሪሰርች ላይ የተሰሩ ናቸው። እነዚህ ቲዎሪዎች ናቸው፣ ፕሪንሲፕሎች ናቸው፣ ፕሮሲጀሮች ናቸው፣ ኦር ኖሎጂ ጋፕን የሚሞሉ ናቸው፣ የእውቀት ክፍተትን ማለት ነው። ግን እነዚህ ሪሰርቾችን ለመስራት ከዚህ በፊት ምን ያስፈልጋል? ኮሚሌትድ የሆነ ኖሎጂ ያስፈልጋል ማለት ነው። ይሄ ቤዚክ ሪሰርች እንለዋለን። ሁለተኛው አፕላይድ ሪሰርች ነው። ይሄ ደግሞ አክሽን ሪሰርች በመባል ይታወቃል። ኦር ዴቨሎፕመንት ሪሰርች ኦር ኢምፔሪካል ሪሰርች ይባላል። አክሽን ዴቨሎፕመንት ኦር ኢምፔሪካል ሪሰርች ይባላል። ኮንዳክትድ ዊዝ ዲሲሽን ሜድ አባውት ስፔሲፊክ ሪል ፕሮብሌም፣ በህይወታችን በትክክል ያጋጠመን ሪል ላይፍ ላይ ያጋጠመን ችግር አለ። እሱን ችግር ለመፍታት የምናደርገው ጥናት የምንሄደው ሂደት ሳይንቲፊክ ፕሮብሌም ሶልቪንግ ፕሮሰስ ዳትስ አፕላይድ ሪሰርች ይባላል ማለት ነው። ፕሮብሌም ሶልቪንግ ኢምፓቲ ነው። እዚህ ጋር ምንድነው ዋና ዓላማው? ፕሮብሌምን ሶልቭ ማድረግ፣ አንድን ችግርን መፍታት። የሆነ ጥያቄ አለ፣ ለዛ ጥያቄ መልስ መፈለግ፣ ሶሉሽን መፈለግ ነው ማለት ነው። ኮንዳክትድ ዌን ዜር ኢዝ ኤ ዲዛይር ቱ ፎርሙሌት ዴቨሎፕመንት ስትራቴጂ ኤንድ ፖሊሲ። አሁን ስትራቴጂዎችን ፖሊሲዎችን ለማውጣት አፕላይድ ሪሰርች ነው ኮንዳክት የሚደረገው ማለት ነው። የሆነ ፕሮብሌም አለ፣ ኤግዚስት የሆነ ወይም ደግሞ ፖሲብል ፕሮብሌም አለ። ያንን ፕሮብሌም ኮምባት ለማድረግ፣ ያንን ፕሮብሌም ለመከላከል፣ ያንን ፕሮብሌም ለመፍታት ይህን ሪሰርች ነው የምናካሄደው። አፕላይድ ሪሰርች ይባላል። ዜርፎር ቤዚክ ሪሰርች የምንለው ፒውር ሪሰርች ያልነው ማለት ነው። ቱ ኤክስተንድ ኖሎጂ፣ እውቀትን ለማስፋት ይጠቅመናል በሆነ ፊልድ ላይ ማለት ነው። ዌር
አፕላይድ ሪሰርች ግን ፕሮብሌምን ወይም ደግሞ ይህንን ችግር ለመፍታት ይረዳናል። ሶ አፕላይድ ሪሰርች ኢዝ ዳይሬክት ማች ሞር ሜኪንግ ኢሚዲየት ማኔጀሪያል ዲሲሽን። አንድ እንደ ማኔጀር ወይም ደግሞ አንድ አስተዳደር እንደ አስተዳደራዊ ውሳኔዎችን ለመወሰን በአፕላይድ ሪሰርች ዲፔንድ ሆኖ ነው ማለት ነው። አፕላይድ ሪሰርች ኮንዳክት ማድረግ ሊጠበቅብን ይችላል ነው። ለምሳሌ ኢምፕሩቭመንት ኦፍ ሴፍቲ ኢን ወርኪንግ ፕሌስ፣ በስራ ቦታ ላይ የሰራተኞች ደህንነት ማሻሻል ሊሆን ይችላል። ሌላው ሪዳክሽንስ ኦፍ ዌስቴጅ፣ ውጋጅን መቀነስ፣ በስራ ቦታ ላይ ውጋጅን መቀነስ ኤንድ ኦልሶ ሴፍቲን መጨመር። እዚህ ታይፕስ ኦፍ አፕላይድ ሪሰርች ሪል ላይፋችን ላይ ፕራክቲካል ሊሆን የሚችል ነገር ስለሆነ ማለት ነው። ሶ እነዚህ አፕላይድ ሪሰርች ይባላሉ ማለት ነው። ኤንድ ታይፕስ ኦፍ አፕላይድ ሪሰርች፣ አሁንም አፕላይድ ሪሰርች በስንት ሊከፈል ይችላል? ቤዚክ ኤንድ አፕላይድ አለ። ጀስት አፕላይድን ደግሞ ወደ ተለያዩ ታይፕስ ኦፍ ሪሰርቾች ይከፋፈላል። በሁለት መንገድ ነው። አንደኛ ቴክኒኩን መሰረት አድርገን፣ ሁለተኛ ፐርፐዛቸውን መሰረት አድርገን ወደ ተለያየ ካቴጎሪ ይከፈላል ማለት ነው አፕላይድ ሪሰርች። ቴክኒካቸውን መሰረት አድርገን ኤክስፐሪመንታል፣ ሰርቬይ ኤንድ ኦብዘርቬሽን እንላቸዋለን። ፐርፐዛቸውን ኤክስፕሎራቶሪ፣ ዲስክሪቢቲቭ ኤንድ ኮዛል ተብለው ይከፈላሉ ማለት ነው። እናያቸው ኢን ዲቴል። ቤዝድ ኦን ዴር ቴክኒክ ኦር ሜትድ፣ ከሜትዳቸው ኮንዳክት ከሚደረጉባቸው ወይ ኦር ቴክኒኮች አንጻር በሶስት ይከፍላቸዋል። ኤክስፐሪመንታል የሚባል አለ። ኤክስፐሪመንታል ኦር ኮንትሮልድ ኤክስፐሪመንት ይባላል። እዚህ ጋር ምንድነው ሪሰርቸሩ ሁለት ግሩፖች አሉት፣ ኮንትሮል ግሩፕ ኤንድ ኤክስፐሪመንት ግሩፕ የሚባሉትኝ። ኮንትሮል ግሩፑ እንዳለ ይቀመጣል። ኤክስፐሪመንት ግሩፕ ደግሞ ኤክስፐሪመንት ይሰራበታል፣ ጥናት ይሰራበታል። ግሩፖቹ በተመሳሳይ ሁኔታ በተመሳሳይ ሲቹዌሽን ይቀመጣሉ። ነገር ግን ኤክስፐሪመንት የሚባለው ግሩፕ ላይ ጥናቱ ወይም ደግሞ ለምሳሌ መርዝ ይገላል አይገልም የሚለውን ቼክ ማድረግ ቢፈለግ ሌሎች ኤግዛምፕሎች አሉ፣ ግን በዚህ እንግለጸው። የሆነ ግሩፕ እንተዋለን፣ ለሆነ ግሩፕ ደግሞ ያንን ነገር እናቀምሰዋለን። ያንን ነገር የሚቀምሰው አካል ኤክስፐሪመንታል ግሩፕ ይባላል ማለት ነው። ስለዚህ ኤክስፐሪመንታል ግሩፑ ከኮንትሮል ግሩፑ ምን አይነት ቫሪዬሽን አለው የሚለውን ነገር መሰረት አድርጎ የሚሰራ ኤክስፐሪመንታል ሪሰርች ይባላል ማለት ነው። ኢትስ አፕላይድ ሪሰርች አይነት ነው። ሌላው ሰርቬይ ኦር ኬዝ ስተዲ ነው። ዲስ ኢዝ ሰርቬይ ኦር ኬዝ ስተዲ የምንለው ደግሞ ጀስት ዲስክሪቢቲቭ ነው። ኮምፕሬንሲቭ ዲስክሪቢሽን ኦር ኤክስፕላኔሽን ኦፍ መኒ ኮምፖነንት ሶሻል ሲስተም፣ ማህበራዊ ሲስተም ላይ ያሉ የተለያዩ ኮምፖነንቶችን ዲስክራይብ የምናደርግበት ሂደት የጥናት አይነት ሰርቬይ ኦር ኬዝ ስተዲ ይባላል። ኤንድ ይሄ ሰርቬይ ኦር ኬዝ ስተዲ ማለት ነው። ዲስክራይቢንግ ኤንድ ኤክስፕላኔሽን ኦፍ ኮምፖነንትስ። ሌላ ኦብዘርቬሽን ነው። ሪሰርቸርስ ዘ ሜምበር ኦፍ ሶሳይቲ፣ ሪሰርቸሩ የሶሳይቲው አንድ አካል ይሆናል፣ ወይ እዛ ግሩፕ አካል ይሆናል። ከዛ አንጻር ነው እንግዲህ ኖሎጂውን ወይም ደግሞ ኤክስፒሪየንሱን የሚያጋራው ማለት ኮንክሉዥን የሚሰጠው የዛ ሶሳይቲ የዛ ግሩፕ አንድ አካል ኦር ሜምበር በመሆን ያየውን የሰማውን ኢንግሬት ዲፕስ የሆነ ኖሎጂ ይኖረዋል። ከዛ አንጻር የሚለው ነገር ይኖራል ማለት ነው። ኦብዘርቬሽን ሪሰርች የምንለው ነገር አለ ማለት ነው። እሱን ኦብዘርቬሽን ሪሰርች እንለዋለን። ቤዝድ ኦን ዜር ፐርፐዝ፣ በፐርፐዝ ወይም በፋንክሽን ደረጃ አሁንም አፕላይድ ሪሰርች በሶስት ይከፈላል። ኤክስፕሎራቶሪ፣ ዲስክሪቢቲቭ ኤንድ ኮዛል በመባል ማለት ነው። ኤክስፕሎራቶሪ ሪሰርች የምንለው ዛትስ ኢኒሻል ሪሰርች ነው። ኮንዳክትድ ቱ ክላሪፋይ ዲፋይን ዘ ኔቸርስ ኦፍ አምቢጂየስ ፕሮብሌም፣ የሆነ አወዛጋቢ ግልጽ ያልሆኑ ፕሮብሌሞች አሉ። እነሱን ግልጽ ለማድረግ እነሱን ዲፋይን ለማድረግ የሚሰራ ኢኒሻል ወይም ደግሞ ዘ ፈርስት አዲስ ነገርን ኤክስፕሎር ለማድረግ የሚሰራ ኤክስፕሎራቶሪ ሪሰርች ይባላል። ቱ ጌን ፋሚሊያሪቲ ዊዝ ፌኖሜና፣ ከዛ ክስተት ጋር ለመወዳጀት ያንን ክስተት ለመልመድ የሚደረግ ሂደት ነው። ኒው ኢንሳይት፣ አዳዲስ ኢንሳይቶችን አዳዲስ ግኝቶችን ለማምጣት የሚደረግ የሪሰርች አይነት ኤክስፕሎራቶሪ ሪሰርች። ለመጀመሪያ ጊዜ ስለ አንድ ጉዳይ ሪሰርች ሲሰራ እሱ ሪሰርች ይባላል፣ ባጭሩ ኤክስፕሎራቶሪ ሪሰርች ይባላል። ስለዛ ጉዳይ ከዚህ በፊት ምንም አይነት በቂ መረጃ የሌለ ለመጀመሪያ ጊዜ ስለዛ ጉዳይ የምናጠና ከሆነ ኤክስፕሎራቶሪ ሪሰርች ይባላል። እዚህ ጋር ሪሰርቸርስ ኤም ቱ ፎርሙሌት ሞር ፕሪሳይዝ ኩዌስችንስ፣ የተለያዩ ጥያቄዎች መጀመሪያ ያዘጋጃል። ከዛ እነዛን ጥያቄዎችን በሚሰራው ሪሰርች ይመልሳቸዋል ማለት ነው። አንሰር ኤንድ ዲስከቨሪ ያደርጋቸዋል እነዛን መጠይቆች ማለት ነው።
ሶ እዚህ ጋር ዘ ፈርስት ስቴጅ ነው ይሄ ጥናት ኤክስፕሎራቶሪ አሁን ፈርስት ስቴጅ ነው። ዘይ ሜይ ኖት ቢ ዩዝድ አስ ኮንክሉሲቭ ኤቪደንስ ቱ ዲተርማይን ኤ ፓርቲኩላር ኮርስ ኦፍ አክሽን የሆነ ውሳኔ ለመወሰን ከኤክስፕሎራቶሪ ሪሰርች የሚገኙ ሪዛልቶችን እንደ ግብዓት አንጠቀማቸውም ቢኮዝ የመጀመሪያ ስቴጅ ስለሆነ ማለት ነው። ሶ ኢትስ ዩዥዋሊ ኮንዳክት ዊዝ አሳምፕሽን ዳት ሰብስኩዌንስ ሪሰርች ዊል ቢ ሪኳየርድ ቱ ፕሮቫይድ ኮንክሉሲቭ ኤቪደንስ ማለት ነው። ከዛ በኋላም ሪሰርቾችን ኮንዳክት ይደረጋል፣ ጥናቶች ይካሄዳሉ። ቢኮዝ ጀስት ኮንክሪት የሆነ ኤቪደንስ እስኪገኝ ድረስ ጥናቶች ይካሄዳሉ ማለት ነው። ሶ ኢት ዩዝስ ኳሊቴቲቭ ዴታዎችን ብዙ ጊዜ ይጠቀማል ኦር ወርዶችን ማለት ነው። ቴንድስ ቱ ቢ ሞር ኦፕን ዩዚንግ ሬንጅ ኦፍ ኤቪደንስ ኤንድ ዲስከቨሪንግ ኒው ኢሹ ማለት ነው። የተለያዩ ብዙ ኤቪደንሶችን እና አዳዲስ ጉዳዮችን ዲስከቨር ማድረግ ላይ ፎከስ ያደርጋል። ይሄ ኤክስፕሎር ይባላል። ኤክስፕሎራቶሪ ሪሰርች ይባላል። ሶ ኤክስፕሎራቶሪ ሪሰርችኝ የተለያዩ ቴክኒኮችን ይጠቀማል። ሶ የመጀመሪያው ኤክስፐሪንስ ሰርቬይ ነው። እዚህ ጋር ስለዛ ጉዳይ እውቀቱ ያላቸውን ሰዎች በመጠየቅኝ ሶ ያላቸውን ነገር ወይም ደግሞ ጥያቄውን የምንመልስበት ሂደት ነው። ሌላኛው ሴኬንዳሪ ዴታ አናላይሲስ ነው። የተለያዩ ሊትሬቸሮችን ወይም ደግሞ ሪቪው በማድረግኝ ስለዛ ነገር ስለዛ ጉዳይ ግልጽ የሆነ ግኝት ማግኘት ነው። ሌላኛው ኬዝ ስተዲ ነው። ዛትስ ኢንተንሲቭ ኢንቨስቲጌሽን ዋር ኦር ፊልድ ሲቹዌሽን ሲሚላር ቱ ሪሰርቸርስ ፕሮብሌም ሲቹዌሽን ከሪሰርቸሩ ተያያዥነት ያለው ሲቹዌሽኖችን ምንድነው ኢንዲቴል ወይም ደግሞ በጥልቀት የማጥናት ሂደት ኬዝ ስተዲ ይባላል ማለት ነው። ፒሎት ሰርቬይ ደግሞ እዚህ ጋር ዛትስ ፕሪሊሚናሪ ሰርቬይ ነው። ዛትስ ፕራይመሪ ሰርቬይ ሲሆን እዚህ ጋር የምንጠቀማቸው ኩዌስችኖችን፣ ሳምፕሎችን፣ ኢንስትሩመንቶችን ጥናቱን ለመስራት የምንጠቀማቸው መሳሪያዎችን፣ ዴታ ኮሌክሽን ሜቶዶች ትክክል መሆናቸውንና ለሪሰርቹ ትክክለኛ ሪዛልት ሊያመጡ የሚችሉ መሆናቸውን ለማረጋገጥ ፒሎት ሰርቬይ ይካሄዳል። እዚህ ጋር ምንድነው ለምሳሌ ሳምፕላችን 300 ሰው ከሆነ ኩዌስችነሪያችንን ለ300 ሰው ከመበተናችን በፊት ለ30 ሰው 30 ኩዌስችነሪ በትነ ቴስት ይደረጋል። ክሮምባች አልፋ ቴስት ሲባል ማለት ነው። ሶ ያነ ከ0.7 ምናምን በላይ ከመጣ የምንጠቀመው ዴታ የምንጠቀመው ኩዌስችነሪ የተጠቀምነው ሳምፕል ምናምን በሙሉ ጥሩ ነው ብለን እንሄዳለን። ሶ እሱ ፕሎት ቴስት ይባላል ነው የሚለን። ሶ እነዚህን ቴክኒኮች ይጠቀማል ማን ኤክስፕሎራቶሪ ሪሰርች ማለት ነው። ዲስክሪቢቲቭ ሪሰርች ነው ሌላኛው ፐርፐዝን መሰረት አድርገን አፕላይድ ሪሰርችን ስንከፍለው ዲስክሪቢቲቭ ሪሰርች ዳት ኢን ኦርደር ቱ ዲስክራይብ ዘ ካራክተሪስቲክስ ኦፍ ፖፑሌሽን ኦር ፌኖሜና የሆነን ፖፑሌሽን የሆነን ፌኖሜና ነው የሆነን ክስተትን ያንን ዲስክራይብ ማድረግ ባህሪውን፣ ካራክተሪስቲክስ፣ ኳሊቲውን፣ ኔቸሩን፣ ዩኒክ ፊቸሩን ኤክስፕሬስ የምናደርግበት ዲስክራይብ የምናደርግበት የምናስረዳበት የሪሰርች አይነት ነው። እዚህ ጋር እንግዲህ ሁ ማን ነው፣ መቼ፣ ምን፣ የት፣ እንዴት የሚሉትን ጥያቄዎች የሚመልስልን ነው። ነገር ግን ዋይ የሚለውን ጥያቄ ዲስክሪቢቲቭ ሪሰርች አይመልስልንም ነው። ሶ አንላይክ ኤክስፕሎራቶሪ ሪሰርች ዲስክሪቢቲቭ ሪሰርች ኢዝ ቤዝድ ኦን ሳም ፕሪቪየስ አንደርስታንዲንግስ ኦፍ ኔቸር ኦር ፊኖሜና። አሁን እዚህ ጋር ኤክስፕሎራቶሪ ሪሰርች ምንድን ነው ብለናል? ዳትስ ዘ ፈርስት ኢኒሻል ስቴጅ ነው ብለናል። ዲስክሪቢቲቭ ግን ኢኒሻል ስቴጅ አይደለም። ከሱ በፊት ከዲስክሪቢቲቭ ሪሰርች በፊት የነበሩ አንደርስታንዲንግ አለ። ስለዛ ፕሮብሌም ስለዛ ሲቹዌሽን የነበሩ አንደርስታንዲንጎች አሉ። ሶ በነዛ ላይ ይመሰረታል ማለት ነው። ዘ ፐርፐዝ ዲስክራይብ ዘ ስቴት ኦር ዘ ኤግዚስቲንግ አት ፕሬዘንት ማለት ነው። ያለው ነገር መግለጽ ያለው ነገር ማስረዳት ነው እንግዲህ ዲስክሪቢቲቭ ሪሰርች ዋና ዓላማ። ሶ researchers has not control over variables, only report what has happened or what is happening ምን እንደተፈጠረ ምን እየተፈጠረ እንዳለ ብቻ መግለጽ ነው እንጂ ዲስክሪቢቲቭ ሪሰርች ላይ ሪሰርቸሩ ወይም አጥኙ ቫሪያብሎችን ኮንትሮል የማድረግ ምን የለውም ፓወር የለውም ማለት ነው። ፓወር የለውም ብቻ የተፈጠረውን ነገር እና እየተፈጠረ ያለውን ነገር ዲስክራይብ ማድረግ ነው የሚጠበቅበት ይለናል። ሌላኛው ኮዛል ሪሰርች ነው። ኮዛል ሪሰርች ማለት ደግሞ በሁለት በቫሪያብሎች መካከል በኢንዲፔንደንት ቫሪያብል መካከል ያለውን ሪሌሽንሺፕ ኮዝ ኤንድ ኢፌክት ሪሌሽንሺፕ ዳይሬክት ኤንድ ኢንዳይሬክት ሪሌሽንሺፕ ፖዚቲቭ ኤንድ ኔጌቲቭ ሪሌሽንሺፕ የሚለውን ነገር የሚገልጽልን ነው። ሶ እሱ ነው የሚያሳየን። አሁን ከኮዝ ኤንድ ከኢፌክት ሪሌሽንሺፕ ከኮዛል ሪሰርች በፊት ምን ይኖራል? ኤክስፕሎራቶሪ እና ዲስክሪቢቲቭ ሪሰርች ኮንዳክት ይደረጋሉ። ከዛ ኮዝ ኤንድ ኢፌክት ይቀጥላል ማለት ነው። ሶ ኤግዛምፕል እዚህ ጋር ለምሳሌ ዘ ሪሌሽንሺፕ ቢትዊን ፈርቲላይዘር ኤንድ ላንድ ፕሮዳክቲቪቲ የማዳበሪያ እና የመሬት የማምረት አቅም ምን አይነት ሪሌሽንሺፕ አለው? ስለዚህ ማዳበሪያ ሲጠቀም ምርት ይጨምራል፣ ኮዝ ኤንድ ኢፌክት ያሳየናል ማለት ነው።
ያሳየናል ማለት ነው። ስለዚህ እሱ ነው የሚያሳይ። ሌላው ዘ ኢንፍሉንስ ኦፍ ፕራይስ፣ ፓኬጂንግ፣ አድቨርታይዚንግ እና ሽያጭ ምንድን ነው የሚያገናኛቸው? ትሬኒንግ እና ፕሮዳክቲቪቲ፣ ለሰራተኞች ስልጠና መስጠትና የማምረት አቅማቸው ይጨምራል አይጨምርም? ሶ ዳይሬክት ኢንዳይሬክት ኮዝ ኤንድ ኢፌክት ሪሌሽንሺፕ አላቸው የሚለውን በቀላሉ ማጥናት የሚቻልበት ሁኔታ ለማሱ ኮዝ ሪሰርች ይባላል። ሌሎች የሪሰርች አይነቶችን ስናይ ኳንቲታቲቭ ኤንድ ኳሊቴቲቭ ነው። ሶ ኳንቲታቲቭ ስንል ሞር ሜዠርመንታችን ኢንተርምስ ኦፍ ኳንቲቲ ኦር አማውንት ሲሆን ኳንቲታቲቭ ሪሰርች ዴታዎቻችን ኢንተርምስ ኦፍ ነምበር ነው ኤክስፕረስ የሚደረጉት ነው። ወይም ዳት ነምበሪካል ፌኖሜና ያንን ነገር ሁኔታውን በምን ክስተቱን በቁጥር መግለጽ ስንፈልግ ኳንቲታቲቭ ሪሰርች እናካሄዳለን። ኳሊታቲቭ ስንል ደግሞ ኢንተርምስ ኦፍ ኳሊቲ ያንን ክስተት በኳሊቲ በካራክተር ኤክስፕረስ በወርድ ኤክስፕረስ ማድረግ ስንፈልግ ፌኖሜና ሪሌትድ ዊዝ ኳሊቲ ኦር ካይንድ ኢንተርምስ ኦፍ ኳሊቲ እና ካይንድ መግለጽ ስንፈልግ ኳሊታቲቭ ሪሰርች እንጠቅ። ለምሳሌ ሞቲቬሽን አቲቲዩድ ማጥናት ብንፈልግ፣ ኦፒኒየን ማጥናት ብንፈልግ የዚህ አይነት ሪሰርቾች ምን ይባላሉ? ኳሊቴቲቭ ሪሰርች ይባላሉ። ሶ ኢትስ ፎር ቢሄቪየራል ሳይንስ ላይ ሞር ኢምፖርታንት ናቸው እነዚህ ኳሊታቲቭ ሪሰርች ዌር አንደርላይኒንግ ሞቲቭ ኢን ኦርደር ቱ ዲስከቨር ሂውማን ቢሄቪየርን፣ ሂውማን ሞቲቭን፣ ሂውማን አቲቲዩድን፣ ኦፒኒየኖችን ዲስክራይብ ለማድረግ ኳሊታቲቭ ሪሰርች ኢንተርምስ ኦፍ ነምበር ኤክስፕረስ የሚደረጉ ክስተቶች ደግሞ ኳንቲታቲቭ ሪሰርች ይባላሉ ነው የሚለና ሌላኛው ኮንሴፕቹዋል ኤንድ ኢምፔሪካል ሪሰርች ነው። ሶ ኮንሴፕቹዋል ሪሰርች ስንል ደግሞ ጀስት ቲዎሪዎችን እንደዚህ አብስትራክት የሆኑ ነገሮችን ለማጥናት ወይም ደግሞ እነሱ ጋር የተያያዥነት ያላቸው ነገሮች ኮንሴፕቹዋል ሪሰርች ይባላል። ሶ አብስትራክት ኦር ቲዮሪስ ኮንዳክትድ እነዚህ ፈላስፋዎች ምናምን አዳዲስ ሀሳቦችን ኤግዚስት የሆኑ ነገሮችን ደግሞ እንደገና ዲፋይን ለማድረግ የሚጠቀሙበትን የሪሰርች አይነት ቴክኒክ ኮንሴፕቹዋል ሪሰርች ይባላል። ኮንሴፕቹዋሊ ኤክስፕረስ ማድረግ ነገሮችን በአጭሩ ጭምቅ አድርጎ አብስትራክት በሆነ ወይ ቲዎሬቲካሊ ነገሮች ማስረዳት የሚቻልበት ሁኔታ አለ። ሶ እንደዚህ አይነት ነገሮችን ለማምጣት ኮንሴፕቹዋል ሪሰርች ኮንዳክት ይደረጋል። ሌላው ኢምፔሪካል ሪሰርች ነው። እዚህ ጋር ደግሞ ቤዝድ ኦን ኤክስፒሪየንስ ኤንድ ኦብዘርቬሽን ነው። በኤክስፒሪየንስ እና ኦብዘርቬሽን ላይ የተመሰረተ ነው። ዊዛውት ሪጋርድ ቱ ሲስተም ኤንድ ቲዎሪዎችን ሲስተሞች ላይ ብቻ ሪጋርድ አያደርግም። ሶ ዴታ ቤዝድ ሪሰርች ነው። ኦልሶ ኤክስፐሪመንታል ሪሰርች ይባላል። ዊዝ ኮንክሉዥን ወይም ነው ፋይናል ፋይንዲንግ ይኖረዋል ማለት ነው። ሶ ነገሮችን ቬሪፋይድ የሚሆኑት በኦብዘርቬሽን ወይም ደግሞ በምንድን ነው በኤክስፐሪመንት ነው ማለት ነው። ኤክስፐሪመንት በማካሄድ ወይም ኦብዘርቭ በማድረግ ነገሮቹ ትክክል ናቸው አይደሉም ተብሎ ኮንክሉድ ይደረጋሉ እንጂ በቲዮሪ ወይም ደግሞ በሆነ ሲስተም ዲፔንድ የሆኑ አይደሉም ማለት ነው። ቲዮሬቲካል ሶ ዳትስ ኢምፔሪካል እንለዋለን እሱ። ክሮስ ሴክሽናል ኤንድ ሎንጊቲዩዲናል ሪሰርች ነው የሚለን እነዚህ ጋር። ኢንተርምስ ኦፍ ታይም ደግሞ ሪሰርች ዛትስ ኳንቲታቲቭ ሪሰርች ነው የሚለን በሁለት ይከፈላል። ዘ ፈርስት ዋን ዛትስ ክሮስ ሴክሽናል ነው። ክሮስ ሴክሽናል ማለት እንግዲህ ስናፕሾት አፕሮች ቱ ሶሻል ወርልድ እዚህ ጋር ሲምፕለስት ኤንድ ለስ ኮስቲ ነው። አንድ ጊዜ ብቻ የምናደርገው ጥናት ከሆነ ክሮስ ሴክሽናል ማለት ነው። ሶ ሊሚቴሽኑ ምንድነው ማለት ለምሳሌ ጥናቱ አንድ የተካሄደ በቃ አይደገምም እንደማለት እሱ ክሮስ ሴክሽናል ሪሰርች ይባላል። ያ ማለት ምንድነው የሆነ ለውጥ ቢኖር የሆነ ፕሮግረስ ቢኖር ያንን ፕሮግረስ ዲስከቨር ማድረግ አንችልም። ዳትስ ዘ ሊሚቴሽን። ሎንጊቲዩዲናል ሪሰርች ማለት እዚህ ጋር ደግሞ ሪሰርቹ ከአንድ ጊዜ በላይ ይካሄዳል። 2-3 ጊዜ ጥናት ሊካሄድ ይችላል። ይሄ ሎንጊቲዩዲናል ይባላል። ክሮስ ሴክሽናል ግን አንድ ጊዜ ብቻ ነው ጥናት የሚካሄደው ወይም ደግሞ ሪሰርች የሚካሄደው ማለት ነው። ሶ ሎንጊቲዩዲናል ሞር ኮምፕሌክስ ነው፣ በጣም ኮስቲ ነው ከክሮስ ሴክሽናል አንጻር ሲታይ ማለት ነው። በት ኢትስ ሞር ፓወርፉል ነው። ስፔሻሊ ማህበራዊ ሶሻል ቼንጅ ፕሮግረስ ሲኖር ያንን ፕሮግረስ ያንን ቼንጅ ዲስከቨር ለማድረግ ይጠቅማል ሎንጊቲዩዲናል ማለት ነው። ሶ ክሮስ ሴክሽናል ዋን ታይምስ ሪሰርች ነው። ሎንጊቲዩዲናል ደግሞ ሪፒትድ የሚደረግ ፍሪኩዌንትሊ የሚሰራ የሪሰርች አይነት ነው ማለት ነው። ሶ በአጠቃላይ ታይፕስ ኦፍ ሪሰርቾች ሲከፈሉ ቤዝድ ኦን ዜር አውትካም ቤዚክ ኤንድ አፕላይድ ይባላል። አፕላይድ ቤዝድ ኦን ቤዝድ ኦን ቴክኒክ ኤንድ ኦልሶ ቤዝድ ኦን ደግሞ ምን ፐርፐዝ በሶስት ከፋፍለን አይተነዋል። እዚህ ጋር ኤክስፕሎር ዲስክሪፕቲቭ ኮዛል ኤክስፕሎራቶሪ ደግሞ ኤክስፒሪየንስ ሰከንዳሪ ሰርቬይ ኬዝ ዴታ ፒሎት ሰርቬይ ያካሄዳል። ሌሎች ኳሊታቲቭ ኳንቲታቲቭ ኮንሴፕቹዋል ኢምፔሪካል ክሮስ ሴክሽናል ኤንድ ሎንጊቲዩዲናል እዚህ ጋር አናላይቲካል ኤንድ ዲስክሪፕቲቭ ኦር ኢንፈረንሻል ኤንድ ዲስክሪፕቲቭ
ሪሰርቾች አሉ። እነሱን አንብቧቸው። አክቲቭ ኤንድ ኢቫሉዌሽን ሪሰርች የሚባሉ የሪሰርች አይነቶች አሉ። እነዚህን አይተናቸዋል። እነዚህ ሁለቱን እዚህ ጋር አላካተትኳቸውም እኔ ጀስት ኤክስፕሎር አድርጓቸው ማለት ነው። ሶ በአጠቃላይ እነዚህ ናቸው የሪሰርች አይነቶች ተብለው ማለት ነው ሲቀመጡ ባጭሩ። ሌላኛው ርዕሳችን ሪሰርች ፕሮሰስ ነው። እንግዲህ ሪሰርች ስናካሄድ ምን አይነት ፕሮሰስ ኦር ሂደት እንከተላለን ነው። መጀመሪያ ፕሮብሌማችንን በግልጽ ማስቀመጥ አለብን። ሶልቭ ልናደርገው የፈለግነው ፕሮብሌም ምንድን ነው? ሪሰርቹን እንድንሰራ ምክንያት የሆነ ነገር ምንድን ነው? ዲፋይን ደ ፕሮብሌም፣ ምክንያታችንን፣ ሪዝናችንን፣ ሪሰርቹን እንድንሰራ ያነሳሳንን ምክንያት ማስቀመጥ ነው። ከዛ አፕሮቾች የማለት ታይፕስ ኦፍ ስተዲዎቻችን ምንድን ነው? ጥናታችን የሚሆነው ኤክስፕሎራቶሪ ነው፣ ዲስክሪፕቲቭ ነው፣ ኮዛል ነው። የምንጠቀመው ሪሰርች ኩዌስችን ኤንድ ሃይፖቴሲስ ምንድን ነው የሚለውን ነገር ዜን ሪሰርች ሜቶዶሎጂ ፎርሙሌት ስናደርግ ደግሞ ሶስተኛ ላይ ሜቶዶሎጂ ኳሊቴቲቭ አፕሮች ሜቶዶሎጂያችን ምንድን ነው? ኳሊቴቲቭ ነው ኳንቲቴቲቭ ነው? ኩዌስቸነሪ ዲዛይናችን እንዴት ነው? ሳምፕሊንግ ቴክኒካችን ምንድን ነው? ፖፑሌሽናችን ማን ነው? እያንዳንዱ ነገሮች ሪሰርች ዲዛይናችን ምንድን ነው? ሪሰርች ፓራዳይማችን ምንድን ነው የሚሉትን ነገሮች ከዛ ወደ ስራ እንገባለን ማለት ነው። ከዛ ነገሮች እናዘጋጃለን፣ አናላይዝ እናደርጋለን። ዴታዎችን አናላይዝ ይደረጋሉ፣ ዜን ኢንተርፕሬት ይደረጋሉ። ከዛስ ይዘጋጃሉ፣ ሪፖርት ሆነው ይቀርባሉ ማለት ነው። እነዚህ ሂደቶችን ተከትለን ሪሰርች ኮንዳክት ማድረግ እንችላለን ማለት ነው። ስለዚህ አንድ ሪሰርች ጥሩ ሪሰርች የሚባለው ምን ክራይቴሪያ ያሟላ ነው? በቃ ባጭሩ ጉድ ሪሰርች ማለት ሳይንቲፊክ ሜቶድን ሲጠቀም አንድ ሪሰርች ጥሩ ነው የሚባለው ሳይንሳዊ በሆነ መንገድ የሚሄድ ከሆነ ጥሩ ሪሰርች ነው ይባላል። ነገር ግን እነዚህ የተቀመጡ ነገሮች አሉ። የመጀመሪያው ፕሮብሌም ነው። አሁን መጀመሪያ ላይ ሪሰርች ፕሮሰስ ላይ ስንመጣ አንድ ሪሰርች ፕሮብሌም ሊኖረው ይገባል ብለናል። ስለዚህ አንድ ሪሰርች ጥሩ ነው ሪሰርች ነው ለማለት ደግሞ ፕሮብሌሙን በግልጽ ዲፋይን ማድረግ አለበት። በማያሻማ መልኩ ሌሎች ሊረዱት ሲምፕል በሆነ ኤሌመንት መግለጽ አለበት። ስኮፑን፣ የኤሪያ ኦፍ ኤንድ ሊሚቴሽኑን፣ ያጋጠመውን ችግር ወይም ደግሞ ሊሚቴሽኑን ኤንድ ኦልሶ ሚኒንግ እዛ ሪሰርቹ ላይ የተጠቀማቸው ወርዶችን የተለያየ ትርጉም ሊኖራቸው ይችላል። ነገር ግን በዛ ሪሰርች በዛ ጥናት ኮንቴክስት እያንዳንዱ ወርድ ምን አይነት ትርጉም አለው ዳትስ አይደል? እነዚህ ኪወርዶችን ዲፋይን ማድረግ ይጠበቅበታል ማለት ነው። ፕሮብሌሙን በግልጽ ማስቀመጥ አለበት ነው። ሌላኛው ሪሰርች ፕሮሲጀሩ ግልጽ መሆን አለበት፣ ዲቴል መሆን አለበት። የሪሰርች ቅደም ተከተሉ ሲኩዌንሱ በግልጽ መቀመጥ አለበት ማለት ነው። ፕሮሲጀሩ መቀመጥ አለበት ግልጽ በሆነ መንገድ። ሌላኛው ዲዛይን ነው። ሪሰርች ዲዛይን ሪሰርቹ ሲሰራ የሚከተለው ዲዛይን አለ፣ ፕላኑ ማለት ነው። ሪሰርች ፕላኑ መጀመሪያ ሪሰርች አፕሮቹ፣ ከዛ ሪሰርች ዲዛይኑ፣ ፓራዳይም ሊኖረው ይችላል፣ ሳምፕሊንግ ቴክኒኩ፣ ከዛ ዴታ አናላይስ ቴክኒኮቹ። እነዚህ ነገሮች በግልጽ መቀመጥ አለባቸው ማለት ነው። ኦብጀክቲቭ ሳምፕሊንግ ቴክኒኩ፣ ሳምፕሎቹ ሪፕሬዘንት ሊያደርጉ ይችላሉ ያንን ፖፑሌሽን የሚለው ነገር ሪሰርች ዲዛይኑ ኤንድ ፕሮሲጀሩ በግልጽ መቀመጥ ይጠበቅበታል ማለት ነው። ሌላው ሪፖርቱ ነው። ሪሰርች ሪፖርት ዊዝ ፍራንክነስ መሆን አለበት። ፍራንክሊ ሪሰርች ፕሬዘንት ሲያደርግ ሪፖርቱን ሲያገር በግልጽ ቋንቋ ግልጽ በሆነ ወይ መቀመጥ አለበት ማለት ነው። የሆነ እንከን ካለው ግን ኢምፓክት ይኖረዋል ፋይንዲንግ ወይም ደግሞ ሪዛልቱ ላይ ፖዚቲቭሊ ኦር ፍላው ካለ ኔጌቲቭሊ ኢምፓክት ያሳድርበታል ማለት ነው። ስለዚህ ኢምፐርፌክት የሆነ ዲዛይን ተጠቅሞ ከሆነ የሆነ ችግር ሊያመጣ እንደሚችል ይረዳል ማለት ነው ሪሰርቸሩ ማለት ነው። ስለዚህ ፍራንክነስ ሊኖረው ይገባል። ግልጸኝነት በተሞላው መንገድ ምን መደረግ አለበት? ሪፖርቱ መዘጋጀት አለበት። ሌላው ዴታ አናላይሲስ ቴክኒኮቹ ዴታዎችን የሰበሰባቸውን ዴታ አናላይዝ ሲያደርግ የተጠቀማቸው መንገድ አናላይስ ሜቶድ ኦፍ አናላይሲሱ ዴታውን የተነተነበት አናላይዝ ያደረገበት መንገድ ምን መሆን አለበት? አፕሮፕሪየት መሆን አለበት። ያንን ደግሞ ክሩስ ቼክ ማድረግ አለበት። ያ ማለት ሜዠርመንት ኦፍ ጉድ አለ። ያ ማለት ቫሊዲቲ ኤንድ ሪላያቢሊቲ ቴስት ይባላል። የተጠቀማቸው ዴታ ቫሊድ መሆን አለባቸው ኤንድ ኦልሶ ሪላያብል መሆን አለባቸው የሚለውን ነገር ቫሊዲቲ ኤንድ ሪላያቢሊቲ ቴስት ማስቀመጥ ይጠበቅበታል ማለት ነው። ሌላኛው ኮንክሉዥን ነው። አጠቃላይ የሪሰርቹ የመጨረሻው ኮንክሉዥን በዴታው መረጋገጥ ከዳታው ጋር አብሮ የሚሄድ ኮንክሉዥን መሆን አለበት ማለት ነው። ዴታው ያመጣው ፋይንዲንግ እና ሪሰርቸሩ ያስቀመጠው ኮንክሉዥን ምን መሆን አለበት? ማች ማድረግ አለበት። ሰው ያስቀመጠው ኮንክሉዥን ከዴታው ጋራ በዴታው ወይም በሪሰርቹ ዴታ ቬሪፋይድ የሚሆን መቻል አለበት ማለት ነው። ሌላኛው ጥሩ ሪሰርች ከሆነ ኮንፊደንስ ይኖረዋል ሪሰርቸሩ ማለት ነው። የሪሰርቸሩ ኮንፊደንስ በጣም ትልቅ ዋራንቲ ነው
የሪሰርቸሩ ኤክስፒሪየንስ ከዚህ በፊት የነበረው ልምድ ያለው ዝና፣ ጥሩ ዝና፣ ኢንተግሪቲ ወይም ደግሞ ኦነስት ታማኝነት፣ የሪሰርቸሩ የጥናቱን የሚያካሂደው አካል፣ እነዚህ ነገሮች በሙሉ ሪሰርቹ ጥሩ እንዲሆን ያደርጉታል ይለናል እዚህ ጋር ማለት ነው። ሌላኛው ማርኬቲንግ ሪሰርች ምንድነው ስፔሲፊካሊ ስንል እስካሁን ሪሰርች ምናምን እያልን አይተናል። ሶ ሪሰርች አንድን ችግር ለመፍታት ወይም አንድን እውቀት ለማስፋት የሚጠቅም ነው ብለናል። እዚህ ጋር ደግሞ ማርኬቲንግ ሪሰርች ምንድን ነው የሚለውን ነገር ስናይ ማርኬቲንግ ሪሰርች ማለት ፕሮሰስ ነው። ዲዛይን የማድረግ ጋዘር የማድረግ አናላይዝ የማድረግ ማርኬቲንግ ኢንፎርሜሽኖችን አንድ ማርኬቲንግ ጋር ተያያዥነት ያለውን ችግር ለመፍታት የምንሄደው ሳይንሳዊ ፕሮብሌም ሶልቪንግ ፕሮሰስ እሱ ሪሰርች ይባላል። ማርኬቲንግ ሪሰርች ኢንፎርሜሽኖችን አናላይዝ ማድረግ፣ ኢንፎርሜሽኖችን ጋዘር ማድረግ፣ ዜን ያንን ፕሮብሌም ሶልቭ ማድረግ። ፕሮብሌሙ ግን ከማርኬቲንግ ጋር ተያያዥ ሲሆን ማርኬቲንግ ሪሰርች ይባላል ነው የሚለን። ሶ ማርኬቲንግ ሪሰርች የምንለው እንግዲህ ኮንሱመሮችን፣ ከስተመሮችን፣ ፐብሊኮችን የሚያገናኝ ነገር ነው። ከማርኬተሩ ጋራ የሚያገናኝ ነው። በምን? በመረጃ በኢንፎርሜሽን። ሶ ማርኬተሩ ከከስተመሮች ጋር፣ ከኮንሱመሮች ጋር፣ ከፐብሊኮች ጋራ በኢንፎርሜሽን ሲገናኝ ያ ማለት ኮንሱመሮችን፣ ከስተመሮችን፣ ፐብሊኮችን በተመለከተ ኮንዳክት ሲደረግ ሪሰርች ጥናት ሲካሄድ መረጃ ሲሰበሰብ ማርኬቲንግ ኦፖርቹኒቲዎችን ለመለየት፣ ፕሮብሌሞችን ለመለየት፣ ማርኬቲንግ ስራዎችን ለመገምገም፣ ፐርፎርማንሶችን ስለ ማርኬት ያለንን አንደርስታንዲንግ ለማሻሻል ጥናቶችን ስናካሄድ መረጃዎችን ስንሰበስብ እሱ ማርኬቲንግ ሪሰርች ይባላል ይለናል። ማርኬቲንግ ሪሰርች ይባላል። ሶ ሲስተማቲክ በሆነ መንገድ ኦብጀክቲቭ የሆነ ፕሮሰስ ነው። ጀነሬቲንግ ኢንፎርሜሽን ኢን ኦርደር ቱ ሰፖርት ኦር ኢን ኦርደር ቱ ሄልፕ ማርኬቲንግ ዲሲሽን ከማርኬቲንግ ጋር ተያያዥነት ያላቸውን ውሳኔዎችን ስንወስን ሲስተማቲክ ኤንድ ኦብጀክቲቭ በሆነ ወይ ስንሄድ እሱ ማርኬቲንግ ሪሰርች ይባላል ይለናል። ሌላው እዚህ ጋር ማርኬቲንግ ሪሰርች ምንድነው ልዩነታቸው ነው። ሶ ማርኬቲንግ ሪሰርች እስካሁን ያየናቸው ማርኬቲንግ ሪሰርች አይኤንጂ ማርኬቲንግ ሪሰርች ስንል ማርኬተሩን፣ ከስተመሩን፣ ኮንሱመሩን እና ፐብሊኩን የሚያገናኝ ነው ብለናል። ማርኬት ሪሰርች ደግሞ ማርኬተሩን እና ስፔሲፊክ ግሩፕ ኦፍ ከስተመሮችን ብቻ የሚያገናኝ ነው። ስለዚህ ሲስተማቲካሊ ጋዘር ሪከርዲንግ ኤንድ አናላይዚንግ ኦፍ ዴታ ዊዝን የፓርቲኩላር ማርኬት ስለሆነ ማርኬት መረጃዎችን መሰብሰብ፣ ሪከርድ ማድረግ ኤንድ ዴታዎችን መተንተን ምንም በተመለከተ የሆነ ግሩፕ ኦፍ ከስተመርን በተመለከተ ማርኬት ስንል ዳትስ ግሩፕ ኦፍ ከስተመር ዳትስ ዊዝን ስፔሲፊክ ኤሪያ የሆነ ኤሪያ ላይ ያሉ ግሩፕ ኦፍ ከስተመሮች ናቸው። ሶ እነሱን በተመለከተ ጥናት ስናካሄድ ማርኬት ሪሰርች ይባላል ማለት ነው። ማርኬት ሪሰርች ከስተመር ሪሰርች እንደማለት ነው ባጭሩ። ሶ ስኮፕስ ኦፍ ማርኬቲንግ ሪሰርች የማርኬቲንግ ሪሰርች ስኮፕ ኤሪያዎቹ ምንድን ናቸው? አንደኛ ማርኬቲንግ ኦፖርቹኒቲዎችን እና ፕሮብሌሞችን ሶልቭ ማድረግ፣ ጀነሬት ኤንድ ሪፋይን ኤንድ ኢቫሉዌት ማርኬቲንግ አክሽኖችን ሪፋይን ከማድረግ ጀነሬት ከማድረግ ኢቫሉዌት ከማድረግ አንጻር ሊሆን ይችላል። ማርኬቲንግ ፐርፎርማንሶችን መቆጣጠር ሊሆን ይችላል። ማርኬቲንግ ፕሮሰሱን ለማሻሻል ሊሆን ይችላል። እነዚህ ኤሪያዎች ላይ ሪሰርች ሊሰሩ ይችላሉ። ሌሎችም ላይ ይሰራሉ። ስፔሲፊካሊ ደግሞ ምን ኤሪያዎች ላይ ሪሰርች ይሰራል? ዲማንድ ላይ ሊሰራ ይችላል። ማርኬት ዲማንድ፣ ማርኬት ሴግመንቴሽን፣ ሶት አናላይሲስ ወይ ማርኬቲንግ ኦዲት ላይ ሊሰራ ይችላል። ማርኬቲንግ ሚክስ ኢቫሉዌሽን ላይ፣ ኒው ፕሮዳክት ዴቨሎፕመንት ላይ፣ አድቨርታይዚንግ ላይ ኦር ፕሮሞሽን ላይ ሊሰራ ይችላል። ኢሜጅ አናላይሲስ ለምሳሌ ባንክ ኢሜጅ አናላይሲስ ሊሰራ ይችላል። ትራኪንግ ስተዲ ሽያጭን፣ ማርኬት ሼርን ምናምን በተመለከተ፣ ከስተመር ሳቲስፋክሽን ስተዲ፣ ሪሌሽንሺፕ ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ በጣም ብዙ ቦታዎች ላይ ሪሰርች ሶሻል ሚዲያ ማርኬቲንግ ሪሰርች የሚሰሩባቸው ኤሪያዎች አሉ። ኢንተርናሽናል ማርኬቲንግ ላይ፣ ሶሻል ማርኬቲንግ ላይ፣ ብራንድ ላይ ሊሰራ ይችላል። ኢቨንት ማርኬቲንግ ላይ ሪሰርች ሊሰራ ይችላል። በጣም ብዙ ኤሪያዎች ላይ ሊሰራ ይችላል ማለት ነው። ሶ እነዚህ ኤሪያዎች ላይ ማርኬቲንግ ሪሰርች ኮንዳክት ማድረግ ይቻላል ማለት ነው። ሶ አጠቃላይ ኢንትሮዳክሽን ነው፣ ቻፕተር 1 ነው። ማርኬቲንግ ሪሰርች ፎር ማርኬቲንግ የሚለውን ይህንን ይመስላል። ግልጽ ያልሆነላችሁ ካለ ሀሳብ ወይም ደግሞ አስተያየትም ካለ ኮሜንት አስቀምጡልኝ። የኔ ቱቶሪያል የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳይረሳ።